የሀገራትን ዕጣ ፋንታ በእጃቸው የሰሩ የአሳሾች ሀገር ናት። ደቡብ ምዕራብ አውሮፓ መገኛዋ ነው። 10.8 ሚሊዮን ነዋሪዎች ብቻ ነው ያላት። በቆዳ ስፋት ከኢትዮጵያ በ12 እጥፍ ታንሳለች። የሚደንቀው ግን እሷ ባትኖር የዓለማችን 9 ሀገራት ከ260 ሚሊዮን በላይ የሚሆኑት ዜጎቻቸው የኔ የሚሉት ዋነኛ መግባቢያ ቋንቋ አይኖራቸውም ነበር። ከብራዚል እስከ አንጎላ፣ ከሞዛምቢክ እስከ ኢኳቶሪያል ጊኒ 9 ሀገራት የዚችን ትንሽዬ ሀገር ቋንቋ ዋነኛ መግባቢያችን ነው ሲሉ ይጠቀሙታል። የአፍሪካና የአውሮፓ ህብረትም የሥራ ቋንቋቸው አድርገውታል። እንዲሁ ወደዋት ግን እንዳይመስላችሁ። እቺ ትንሽዬ ሀገር የዓለማችን ከ20 በላይ ሀገራት ግዛቶቿ ነበሩ። ከ15 በላይ የሚሆኑትን በቅኝ አስተዳድራለች። ከደቡብ አሜሪካ ብራዚልን፣ ከአፍሪካ 8 ሀገራትን፣ የእስያን ከ6 በላይ ሀገራት ቀጥ ለጥ አድርጋ መርታቸዋለች። የአሳሾች ሀገርም ናት። ዓለምን ከአንዱ ጫፍ እስከ ሌላኛው ጫፍ ሲበረብሩ ነው የኖሩት። በውጤቱም የብዙ ሀገራትን ታሪክ ቀይረዋል። እድሜ ለነሱ ይሁንና 70 ከመቶ የዓለም የባህር ላይ የንግድ መስመሮችን ፈልገው አግኝተዋል። በዓለም ታሪክ ለመጀመሪያ ጊዜ ከአውሮፓ የተነሳች መርከብ አፍሪካን ዞራ ህንድ የደረሰችው ከዛሬ 500 ዓመት በፊት በፈረንጆቹ 1498 ነበር። መርከቧ የፖርቹጋል መርከብ ስትሆን ካፒቴኗ ቫስኮ ዳጋማን ይባላል። አውሮፓን፣ አፍሪካ፣ ደቡብ አሜሪካና የእስያ ሀገራትን በንግድ የሚያስተሳስሩ ከ5 በላይ ወሳኝ የባህር መስመሮች መጀመሪያ በእነሱ ነው የተገኙት። ዓለማችን ላይ ከሁሉ ቀድማ ዘመናዊ የቅኝ ግዞትን የጀመረች ሀገርም ናት። ፖርቹጋል ገብተናል። የእግር ኳሱ መሐንዲስ የክርስቲያኖ ሮናልዶ ሀገር። ዓለምን ጉድ ያስባለ ባህሏን ልናይ፣ በዓለማችን አስፈሪው ኤርፖርት ልንስተናገድ፣ በጣፋጭ ምግቦቿ በውብ ከተሞቿ ሽር ልንል፣ ከሁሉ በላይ ግን ከትንሽ የሰፈር አስተዳደር ተነስታ ዓለምን የተቆጣጠረችበት ፍጥነት፣ ግዛቷን ያስፋፋችበት ርቀት ያስገርማል። የሚያዩዋት ትንሽዬ ሰፈር ፖርቹጋል ሀገር ከመሆኗ በፊት ፖርቹጋላውያን ይኖሩባት የነበረች ሀገራቸው ናት። ጣፋጭ ታሪኳን ባጭሩ እንጨዋወታለን። በዛ ላይ ውብ ሀገር ናት። እንግዳ ተቀባይ ዜጎች ያላት፣ ቱሪስቶች ለደህንነታቸው ሳይሰጉ በተማመን መጥተው ተደስተው ይወጡባታል። በየዓመቱ ከ30 ሚሊዮን በላይ ዓለም አቀፍ ቱሪስቶች ይጎበኟታል። ከነዋሪዎቿ ከ3 እጥፍ በላይ ማለት ነው። ዛሬ እናያታለን። አብራችሁን ቆዩ። ጉብኝታችንን ስለ ፖርቹጋላውያን እየተጨዋወትን እንጀምር። ፈገግም ግርምም የሚያደርጉ ባህሎች አሏቸው። አንዱ ዘባርሴሎስ ሩስተር ይባላል። ባልዋሉበት ተከሰው ባልሰሩት ጥፋተኛ ተብለው ከባድ ቅጣት ተወስኖበት ያውቃል። ምስኪኑም መንፈሳዊ ተጓዥ ግን ተጠብሳ ልትበላ የተዘጋጀች ዶሮ ከዚህ አይነቱ ፍርደ ገምድል ቅጣት አውጥታ ከስቅላት ፍርድ አድነዋለች። ፖርቹጋሎች አውራ ዶሮን የፍትህ የሐቀኝነትና የመልካም ዕድል ምልክት ናት ስላስባላቸው ጋሎ ዴ ባርሴሎስ ነው የምንነግሩት። ነገሩ እንዲህ ነው። ጊዜውን በ14ኛው ክፍለ ዘመን ብለው የያዙት አንድ ምስኪን ሰው ሃይማኖታዊ ስለቱን ለመሙላት ወደ ስፔኗ ሳንቲያጎ መንፈሳዊ ጉዞ ይጀምራል። በጉዞ መሃል የፖርቹጋላ ባርሴሎስ ከተማ ተረኛ መዳረሻው ትሆናለች። ሲያዝበት እሱ ባርሴሎስ በደረሰበት ዕለት በከተማዋ ከፍተኛ መጠን ያለው የብር ጌጥ ይጠፋና ጸጉረ ልውጡ ይህ ምስኪን መንፈሳዊ ተጓዥ ዘራፊው አንተነህ በሚል ተይዞ ዳኛ ፊት ይቀርባል። ክቡር ዳኛም ወይናቸውን እየተጎነጩ ጣፋጭ የዶሮ ጥብሳቸውን እየበሉ ምስኪኑን ዘራፊ ማፋጠጥ ይጀምራሉ። እህሳ ሀብቱን የታደረከው ያለበትን ቦታ ከነገርከኝ ቅጣትህን አቀልልሃለሁ ይሉታል። ምስኪኑ ሰውዬም ጌታዬ መኑኝ እኔ ንጹህ ነኝ የተባለውን ዕቃም አላየውም ሲል ይመልሳል። ምስክር ተፈለገ። ከክስህ ነፃ ለመባል ድርጊቱን እንዳልፈጸምክ ሊመሰክር የሚችል ምስክር ማምጣት አለብህ ተባለ። ሰውየውም በማላውቀው ሀገር የሰው ምስክር የለኝም፣ ነገር ግን ማዕዶቱ ላይ ያቀረቧት የተጠበሰች ዶሮ ንጹህ ስለመሆኔ ጮኻ መመስከር ትችላለች ይላቸዋል። አዳራሹ በሳቅ ተሞላ። ተገላ ተጠብሳ ለመበላት የተዘጋጀች ዶሮ ጮኻ ትመሰክርልኛለች የምትለን እየቀለድክብን መሆኑ ነው ሲሉ ዳኛው ተቆጡ። ወዲያውኑ በስቅላት እንዲቀጣ አዘዙ። የዳኛው ትዕዛዝ ሊፈጸም ሰውየውም ሊቀጣ አንገቱ ላይ ገመድ ሲደረግ ከንጉሱ ማዕድ ድንገት አስደንጋጭ ድምፅ ተሰማ። ያቺ ተጠብሳ ልትበላ የተዘጋጀች ዶሮ መጮህ ጀመረች። የሰውየው ሐቀኝነት ተረጋገጠ ማለት ነው። ዳኛው ነፃ መሆኑን አምነው እንዳይቀጣ ወሰኑ። ከዛን ጊዜ ጀምሮ ፖርቹጋል ውስጥ አውራ ዶሮ የመልካም ዕድል የፍትህና የሐቀኝነት ምልክት ሆነ። ተበደልኩ ያለ ሰው ፍርዱን ለዶሮ ሰጥቻለሁ፣ ዶሮ ትፍረደኝ ነው የሚለው። ፖርቹጋል በደቡብ ምዕራብ አውሮፓ የምትገኝ 92000 ስኩዌር ኪሎ ሜትር የምትሰፋ በመሬት ከስፔን ጋር ብቻ የምትዋሰን
የተቀረ ዙሪያዋን በአትላንቲክ ውቅያኖስ የተከበበች ትንሽዬ ሀገር ናት። 800 ኪሎ ሜትር የሚረዝም የባህር በር አላት። አስገራሚ መረጃን እንንገሩት። ዓለማችን ላይ ከሁሉ ቀድማ ዘመናዊ የቅኝ ግዛትን የጀመረችው ሀገር ማነች ከተባሉ ፖርቹጋል ነው መልሱ። የመጀመሪያዋ በፈረንጆቹ 1415 በፖርቹጋል ቅኝ የተገዛችው ሀገር ሰሜን አፍሪካዊቷ ሞሮኮ ነበረች። ፖርቹጋልን በብዙ መመዘኛዎች የአውሮፓ ቀዳሚ ልንላት እንችላለን። ከፈረንሳይ፣ ብሪቴንና ስፔን ቀድማ ከአውሮፓ ሀገራት የመጀመሪያውን ዓለም አቀፍ ኢምፓየር የመሰረተች በሶስቱም አህጉር ማለትም በአፍሪካ፣ እስያና ደቡብ አሜሪካ ሰፊ ግዛት የነበራት ብቻዋን የዓለምን 70 እና 80 ከመቶ የባህር ላይ ንግድ ትቆጣጠር የነበረች ቀዳሚ ሀገር ናት። ፖርቹጋል ዓለማችን ላይ ጥንታዊ ከሚባሉ ሀገራት አንዷ ስትሆን በፈረንጆቹ 1143ን የተመሰረተችው። የሚገርመው ከምስረታዋ ዕለት ጀምሮ ላለፉት 900 ለሚጠጉ ዓመታት ድንበሯን አስደፍራ አታውቅም። ምድራችን ላይ በሷ ልክ ድንበራቸውን ሳያስደፍሩ ግዛታቸውን ጠብቀው ለረጅም ዓመታት የቆዩ ጥቂት ሀገራት ብቻ ናቸው። 10.8 ሚሊዮን ነዋሪዎች አሏት። 1.5 ሚሊዮን የሚሆኑት የውጭ ሀገራት ስደተኞች፣ ቀሪውን ሰፊ ቁጥር የሚይዙት የሀገሪቱ ዜጎች ናቸው። የኑሮ ጥራታቸው ያስቀናል። ፈታ ያለ አኗኗር፣ የመንግስት ጥቅማ ጥቅም፣ ዝቅተኛ የወንጀል መጠን፣ ረከስ ባለ ዋጋ ጥራቱን የጠበቀ ኑሮ መገለጫዋ ነው። ፖርቹጋል መካከለኛ ኢኮኖሚ ካላቸው በፍጥነት በማደግ ላይ ከሚገኙ የአውሮፓ ህብረት ሀገራት አንዷ ናት። $30,000 የዜጎቿ አማካኝ ነፍስ ወከፍ ገቢ ነው። የሥራ አጥ ዜጎቿ ቁጥር 6.2 ከመቶ፣ የድህነት ስጋት የተጋረጠባቸው ደግሞ 15.4 ከመቶ ብቻ ናቸው። እነሱም ቢሆኑ መንግስት የተለያዩ ድጋፎችን ያደርግላቸዋል። አንዱ አቦኖ ዴ ፋሚሊያ ይባላል። ዝቅተኛ ገቢ ካላቸው ቤተሰቦች የተገኙ ህፃናት ጤናቸው ተጠብቆ እንዲያድጉ ትምህርታቸውንም በአግባቡ እንዲከታተሉ ሲባል የፖርቹጋል መንግስት በየወሩ የገንዘብ፣ የሕክምና፣ የምግብና የተለያዩ ድጋፎችን የሚያደርግበት ፕሮግራም ነው። የዚህ ፕሮግራም ተጠቃሚ ለመሆን የሀገሪቱ ዜጋ ወይም ህጋዊ ነዋሪ መሆን ይጠበቅቦታል። የቤተሰቦት ቁጥር፣ የልጆቹ ዕድሜና ወርሃዊ ገቢዎትም ይጣራል። መንግስት እነዚህን ጉዳዮች አጣርቶ ለድጋፉ ብቁ መሆኖትን ሲያረጋግጥ በእያንዳንዱ የልጆቹ ቁጥር ልክ ድጋፍ ይደረግሎታል። ድጋፉ የገንዘብ፣ ሕክምና፣ ትምህርትና የትምህርት መሳሪያዎች፣ ምግብ፣ ትራንስፖርትና አለፍ ሲልም ጊዜያዊ መጠለያ ቤትን ይጨምራል። ይህ ድጋፍ ልጆቹ ተምረው ራሳቸውን እስኪችሉ ይቀጥላል። ፖርቹጋልን ለየት የሚያደርጋት አንዱ ይሄ ነው። በሌሎች በአብዛኛው የአውሮፓ ሀገራት የእነዚህ አይነቱ ድጋፎች የተለየ ሁኔታ እስካልተፈጠረ ድረስ ልጆቹ 18 ዓመት እስኪሞላቸው ብቻ የሚደረጉ ናቸው። በፖርቹጋል ግን ልጆቹ ትምህርታቸውን እስኪያጠናቅቁ ማለትም እስከ 24 እና 25 ዓመታቸው ድረስ ድጋፉ ይቀጥላል። በዚህም ፖርቹጋል በየዓመቱ የድሃ ዜጎቿን ቁጥር እየቀነሰች ትገኛለች። በ2025 ለምሳሌ 18.6 ከመቶ ዜጎች የመንግስት ድጋፍ የሚያስፈልጋቸው ነበሩ። በ2024 ወደ 17 ከመቶ ዝቅ ማድረግ ቻለች። በ2025 የመንግስት ልዩ ድጋፍ የሚያስፈልጋቸው ዜጎች 15.4 ከመቶ ደርሰዋል። ብዙ አካሏ በአውሮፓ ጥቂቱ በሰፊው አትላንቲክ ውቅያኖስ ላይ ነው የሚገኘው። 97 ከመቶ የፖርቹጋል ግዛት በአውሮፓ ዋናው የመሬት ክፍል ላይ ሲገኝ ቀሪው 3 ከመቶ በአትላንቲክ ውቅያኖስ ሁለት ደሴቶች ላይ ይገኛል። የአዞሪስና የማዲራ ደሴቶች ይባላሉ። የክርስቲያኖ ሮናልዶ የትውልድ ከተማ የሆነችው ማዲራ የ260,000 ሰዎች መኖሪያ ናት። 801 ስኩዌር ኪሎ ሜትር ትሰፋለች። በጂኦግራፊ ካየነው የኛው የአፍሪካ ንብረት ናት። በፖለቲካ ግን የአውሮፓ ግዛት ሆናለች። ከአፍሪካ በ700 ኪሎ ሜትር ትርቃለች። ልብ ያድርጉ፣ ከዋናው የፖርቹጋል መሬት ያላት ርቀት 1000 ኪሎ ሜትር ሲሆን ከመካከለኛው አውሮፓ ከ1300 ኪሎ ሜትር በላይ የምትርቅ ደሴት ናት። በዚህ ምክንያት አፍሪካዊ አኗኗር ይስተዋልባታል። እሷ ግን አኗኗራችንን ብቻ ሳይሆን ተፈጥሯችንንም ይዛለች። ለም መሬት፣ የተትረፈረፈ የውሃ ሀብትና አስደናቂ መልክዓ ምድር መገለጫዋ ነው። ፉንቻል ዋና ከተማና የደሴቲቱ መግቢያ በር ናት። የሚመለከቱት በግራው ተራራ በቀኙ በአትላንቲክ ውቅያኖስ ባህር ዳርቻ ላይ የተገነባው ኤርፖርት የማዲራ ኤርፖርት ይባላል። ክርስቲያኖ ሮናልዶ ኢንተርናሽናል ኤርፖርት ኦፊሴላዊ መጠሪያው ነው። ትልቅ የምህንድስና ጥበብ የታየበት ዓለማችን ላይ አስቸጋሪ ከሚባሉ ኤርፖርቶች አንዱ ነው። ይህን ኤርፖርት ለመጠቀም ፓይለቶች ስፔሻል ሰርቲፊኬት ሊኖራቸው ይገባል። በዚህ ኤርፖርት ድንገት የሚፈጠር የንፋስ አቅጣጫ መቀየር፣ የአየር ጸባይ መለዋወጥና ተርቡላንስ የተለመዱ አስቸጋሪ ክስተቶች ናቸው።
በዚህ ምክንያት ብዙ ፓይለቶች መዳረሻቸውን በዚህ ኤርፖርት ካደረጉ በኋላ ባልጠበቁት አደገኛ ምክንያት በሌላ ኤርፖርት እንዲያርፉ ይገደዳሉ። ታዲያ ኤርፖርቱን ለምን እዚህ ገነቡት? የሁላችንም ጥያቄ ነው። ምክንያቱም ተፈጥሮ ሌላ ምርጫ አልሰጠቻቸውም። ማዲራ በተራሮች የተከበበች ኤርፖርት ሊያስገነባ የሚችል ለጥ ያለ ሜዳ የሌላት ደሴት ናት። ታዲያ ነዋሪዎቿ ከተቀረው ዓለም ጋር በምን ይገናኙ? ድልድይ ተገንብቶ በመኪና ሐዲድ ተዘርግቶ በባቡር እንዳይባል 1000 ኪሎ ሜትር ቀላል አይደለም። ስለዚህ መሐንዲሶች በሁለት ሐሳብ ላይ ተወያዩ። አንደኛው ደሴቲቱን ከ1964 በፊት እንደነበረችው አግልሎ ማስቀመጥ ነው። ማዲራ ከፈረንጆቹ 1964 በፊት በፖርቹጋል አገዛዝ ስር የነበረች ቢሆንም ከዋናው መሬት የራቀች በመሆኗ በቂ መሰረተ ልማት ያልነበራት የድሆችና ገበሬዎች ደሴት ነበረች። የግብርና ውጤቶችን እያመረተች ወደ ዋናው የሀገሪቱ ክፍል በመርከብ ትልካለች። ወይን ዋነኛ ምርቷ ነው። በዚህ ምክንያት ማዲራ ተገላን የኖረችው። የኢንጂነሮቹ የመጀመሪያው ምርጫም ደሴቲቱን አግልሎ ከበረከቷ መቋደስ የሚል ነው። ይህ ሆኖ በነበር ዛሬ ዓለም ቆሞ የሚያጨበጭብለት ክርስቲያኖ ሮናልዶ የተሰኘ የእግር ኳስ ጠቢብ ባላወቅን። ምናልባትም ክርስቲያኖ ሮናልዶ የጎበዝ እግር ኳስ ተጫዋች ሳይሆን የጎበዝ ወይን አምራች ገበሬ ስም ይሆን ነበር። እድሜ ለምስኪን የማዲራ ሰዎች ጸሎትና ለዓለም አቀፍ እግር ኳስ አፍቃሪዎች ይሁንና ይህ ሐሳብ ውድቅ ሆነ። ሁለተኛው የማይቻለውን ደፍሮ ድንቅ የምህንድስና ጥበብ ማሳየት ነው። ይሄኛው ጸደቀ። ኢንጂነሮቹ ደሴቲቱን ሲያጠኑ ቆይተው በ1964 አደገኛውን ኤርፖርት በዚህ ስፍራ ገነቡት። አሁን ማዲራ ቢያንስ ከሌሎች የፖርቹጋል ከተሞች ጋር መገናኘት ጀምራለች። ነገር ግን የተገነባው ኤርፖርት መንደርደሪያው አጭር በመሆኑ ተደጋጋሚ አደጋ ያጋጥማል። የ1977ቱ ግን ከሁሉ ይከፋል። ከሊዝበን ወደ ማዲራ የመጣች ቦይንግ 727 አውሮፕላን በአየር ንብረት መዛባትና በኤርፖርቱ አጭር መንደርደሪያ ምክንያት ተከስክሳ ከጫነቻቸው 164 ሰዎች 131ዱ ሕይወታቸው ያልፋል። ከዚህ ክስተት በኋላ ኤርፖርቱ ማሻሻያ ይደረግለት ጀመር። የመጀመሪያው መንደርደሪያውን ማራዘም ነው። ነገር ግን የተረፈ መሬት የለም። ስለዚህ ኢንጂነሮቹ የተማረ ሐሳብ አመጡ። 70 ሜትር የሚረዝም 180 ጠንካራ የኮንክሪት ምሰሶዎችን በአትላንቲክ ውቅያኖስ ዳርቻ ላይ መትከል። ከዛም እላዩ ላይ ከ1 ኪሎ ሜትር በላይ የሚረዝም መንደርደሪያ መገንባት። በፈረንጆቹ 2000 የኤርፖርቱ መንደርደሪያ 2781 ሜትር ሆኖ ግንባታው ተጠናቀቀ። ዲዛይኑ የሰዎችን የድፍረት መጠንና የማድረግ ችሎታ ያሳየ ነው። አዞሪስ ደቡብ አሜሪካን፣ ዩሮኤዥያና አፍሪካን የምታገናኝ በአትላንቲክ ውቅያኖስ መሃል ላይ የምትገኝ ከዋናው የፖርቹጋል መሬት በ1500 ኪሎ ሜትር የምትርቅ ደሴት ናት። 9 በእሳተ ገሞራ አማካኝነት የተፈጠሩ ደሴቶችን በአንድ ይዛለች። ከነዋሪዎቿ ቁጥር የበሬ ቁጥር የሚበዛባት ደሴት ናት። 300,000 በሬዎችና 235,000 ነዋሪዎች አሏት። አዞሪስ ምድራችን ላይ ያልተበከለ ንጹህ አየር አላቸው ከሚባሉ ጥቂት ቦታዎች አንዷ ናት። የውቅያኖስ ምርምር፣ የዓለም አቀፍ አየር መቆጣጠሪያና የኔቶ ወታደራዊ ኦፕሬሽን የሚካሄድባት ደሴት ናት። አሁን ወደ መሃል ከተማ እንግባ። በሰባት ተራሮች ላይ የተገነባች ከተማ ናት። የ3000 ዓመት ታሪክ ያላት በአውሮፓ ምድር አቴንስን በመከተል ሁለተኛዋ ጥንታዊ ከተማ ነች። ፖርቹጋል ከዓለም ቀድማ አውሮፓ፣ እስያ፣ አፍሪካና ደቡብ አሜሪካን በባህር ላይ ንግድ እንዳስተሳሰረች ነግረኑታል። እነዛ ዓለምን ያካልሉ የነበሩ ዕውቅ የውሃ ላይ ቀዛፊዎች መነሻቸው ከዚህ ነው። የሚመለከቱት ማማ ለዚህ ምስክር ነው። ቤለም ታወር ይባላል። በፈረንጆቹ 1520 የተገነባ የፖርቹጋል አሳሾች መርከቦቻቸውን መርቀው ይሸኙበት የነበረ ስፍራ ነው። ሊዝበን ገብተናል። በታሪክ የደመቀች በቢጫ ትራሞችና በማራኪ ኪነ ህንጻ የተዋበች የፖርቹጋል ዋና ከተማ ናት። ከተማ ብቻ ግን አይደለችም። የጥበብ መጽሐፍ ብንላት ይቀላል። በደረሱበት ሁሉ ጎልቶ የሚታይ ታሪክ አላት። አደባባዮቿ፣ ሐውልቶቿ፣ ጥንታዊ አብያተ ክርስቲያኖቿና ሰፈሮቿ የቀደመውን የሀገሪቱን ኃያልነት ያስታውሳሉ። ከዕለታት በአንዱ ቀን ከዚህ የተነሳ ኃያል ሰራዊት ማንም ያልደፈረውን ውቅያኖስና ባህር ደፍሮ በሺህ የሚቆጠሩ ኪሎ ሜትሮችን አቋርጦ የዓለማችንን 10 ከመቶ ሀገራት ያስተዳድር፣ 70 ከመቶ የባህር ላይ ንግዶችን የሚቆጣጠር ነበር። ለአፍሪካውያን ግን ታሪኩ ሌላ ነው። ፖርቹጋሎች ከማንም በላይ የአፍሪካ ልጆችን በባርነት ይዘው ሲነግዱ ነው የኖሩት። ሊዝበን በ1755 በመሬት መንቀጥቀጥ በኋላም በሱናሚና እሳት ክፉኛ ወድማ እንደ አዲስ ነው የተገነባቸው። የሊዝበንን የቀደመ ሕይወት ለማየት ትራም 28ን ተሳፍረው አልፋማ መምጣት ይኖርቦታል። አልፋማ የ1755ቱን አደጋ ተቋቁማ የቆመች የሊዝበን ጥንታዊ ሰፈር ናት። በጠባብ መንገዶቿ ተለይታ ትታወቃለች።
ትንንሽ ካፌዎቿና አዛውንት የሰፈሩ ነዋሪዎችም ታሪኳን ያጎሉታል። በዚህ ምክንያት ዘ ሶል ኦፍ ሊዝበን ወይም የሊዝበን ነፍስ እየተባለች ነው የምትጠራው። አልፋማ አልሃማ ከሚል የአረብኛ ቃል የመጣ ስም ሲሆን ሙቅ ምንጮች የሚል ትርጉም አለው። ሞቃት አካባቢ በመሆኗ የተሰጣት ስም ነው። ፖርቹጋል ከፈረንጆቹ 711 ጀምሮ 400 ለሚጠጉ ዓመታት በአረብ ሙስሊሞች ቁጥጥር ስር ነበረች። እንደ አልፋማ ባሉ ግዛቶች የተለያዩ እስላማዊ ታሪኮችን የሚያንጸባርቁ ስፍራዎች ይገኛሉ። የሚመለከቱት ቤተመንግስት አንዱ ነው። የቅዱስ ጊዮርጊስ ቤተመንግስት ይባላል። በሙስሊሞች የአገዛዝ ዘመን የተገነባ ከተማዋን ከጠላት የሚከላከል ምሽግ ነበር። በ7ኛውና በ8ኛው ክፍለ ዘመን እንደተገነባ ይነገራል። በ1147 ንጉሥ አፎንሶ አንደኛ ሊዝበንን ሲቆጣጠር ምሽጉን ለፖርቹጋል ነገስታት ቤተመንግስትነት አዋለው። ሂስናሉሽቡን የነበረውን የምሽጉን ስምም ወደ ቅዱስ ጊዮርጊስ ቤተመንግስትነት ቀየረው። ሊዝበን በ7 ተራሮች ላይ የተገነባች ከተማ መሆኗን ነግረኑታል። ከነዚህ ተራሮች በአንዱ ላይ ሆነው በህይወቶት ሊረሱት የማይችሉትን ፀሐይ ስትወጣና ስትገባ የምትፈጥረውን ውብ እይታ ማጣጣም ይችላሉ። ወይን መቀማመስ የሚመቹት ከሆነ ወደ ዋናው መጥመቂያ ቦታ ነው የምንወስዱት። ዓለማችን ላይ ምርጥ ከሚባሉ የወይን መጠጦች አንዱ እዚህ ነው የሚዘጋጀው። የፖርቶ ወይን ይሰኛል። ፖርቶ ለፖርቹጋል ስያሜ መሰረት የሆነች ከተማ ናት። በሮማን ስሟ ፖርቱስ ካሌ ትባላለች። ፖርቱስ ፖርት ወይም ወደብ ማለት ሲሆን ካሌ ጥንታዊ በቦታው ይኖሩ የነበሩ ህዝቦች ናቸው። ፖርቱስ ካሌ የካሌዎች ወደብ እንደማለት ነው። ቃሉ እየተራቀቀ በመካከለኛው ክፍለ ዘመን ፖርቱካሌ ሲቀጥል ፖርቹጋል ተባለች። በዚች ከተማ የተወሰነው ግዛቷም ቀስ በቀስ እየሰፋ ሀገር ለመሆን በቃ። የዶሩ ወንዝ ፖርቱን ለሁለት ከፍሏት ያልፋል። የሚመለከቱት የዶም ሉዊስ አንደኛ የብረት ድልድይ ደግሞ ሰሜኑን ከደቡቡ ያገናኛል። በ1881 ተጀምሮ በ1886 የተጠናቀቀ ድልድይ ነው። በዩኔስኮ ዓለም ቅርስነት የተመዘገበ ሲሆን በወቅቱ ዓለማችን ላይ ድንቅ ከሚባሉ የብረት ምህንድስና ጥበቦች ቀዳሚው ነበር። ከላይና ከታች 2 ክፍሎች አሉት። የላይኛው ክፍል ለከተማዋ ሜትሮ፣ የታችኛው ደግሞ ለመኪኖች መጓጓዣ እንዲሆን ተደርጎ ነው የተገነባው። ታዲያ በሁለቱም ደረጃዎች የእግረኛ መንገድ የተካተተለት በመሆኑ እዚህ ድልድይ ላይ በመውጣት የከተማዋን ውበት መቃኘት ይችላሉ። ምናልባትም የአንድን ከተማ ታሪክ ለመረዳት በ4 ግድግዳ ከታጠረ ሙዚየም ይልቅ ኖሮ መረዳትን የሚመርጡ ከሆነ ድልድዩን ተሻግረው ሪቤራ መምጣት ይኖርቦታል። በዶሩ ወንዝ ዳርቻ ላይ የተመሰረተች የፖርቶ ጥንታዊ ሰፈር ናት። ሪቤራ ፖርቹጋል የምትባል ሀገር ከመፈጠሯ በፊት ፖርቹጋላውያን አሳ እያጠመዱ ይኖሩባት ነበር። ፖርቶ ግን ከድልድዩም ከሰፈሮቿም ይልቅ በነዋሪዎቿን የምትታወቀው። የፖርቶን ነዋሪዎች የፖርቹጋል ጉራጌዎች ይበሏቸው። በመላው ፖርቹጋል በጠንካራ ሰራተኝነታቸውን የሚታወቁት የፖርቹጋል ኢኮኖሚ እድሜ ለቱሪዝም፣ ኢንዱስትሪ፣ ግብርናና ታዳሽ ኃይል ይሁንና በየዓመቱ ከፍተኛ እድገት እንዳስመዘገበ ነው። ፖርቹጋል ለቱሪስቶች ገነት ናት። ቱሪዝም የፖርቹጋልን ኢኮኖሚ ቀጥ አድርጎ የያዘ ሀብት ነው። በየዓመቱ ከ30 ሚሊዮን በላይ ዓለም አቀፍ ቱሪስቶች ፖርቹጋልን ይጎበኟታል። ምዕራባውያን ይበዛሉ። ሰላማዊ የአየር ንብረቷ፣ ውብ የባህር ዳርቻዎቿ፣ ከተሞቿና ታሪካዊ ስፍራዎቿ የቱሪስት መስህቦች ናቸው። ፖርቹጋል የበዛ ሙቀት፣ የጋገረ በረዶ፣ የወረደ ቅዝቃዜም የለባትም። በዓመት 300 የፀሐይ ቀናቶች አሏት። ይህ ደግሞ በዛው በአውሮፓ ለሚገኙ የሀገራቸው የአየር ንብረት ላማረራቸው ዜጎች የማይታመን እድል ነው። በዛ ላይ ከሌሎች የአውሮፓ ሀገራት አንጻር ሲታይ ፖርቹጋል ለነዋሪዎቿም ለጎብኚዎቿም ተመጣጣኝ ዋጋ ነው ያላት። በዚህ ምክንያት ፖርቹጋል በየዓመቱ ከ27 ቢሊዮን ዩሮ በላይ ከቱሪዝም ገቢ ታገኛለች። ፖርቹጋል አምራች ሀገርም ናት። መኪናና የመኪና አካላትን፣ ማሽነሪዎች፣ ጨርቃጨርቅና አልባሳትን ጨምሮ የተለያዩ የኢንዱስትሪ ውጤቶችን እያመረተች ለአውሮፓ ገበያ ታቀርባለች። እንደ ቮልስዋገን፣ BMW፣ ማርቼዲስ፣ ሪኖልት፣ ፔጆት እና ቴስላ በፖርቹጋል የመለዋወጫ አካላቶቻቸውን ከሚያስመርቱ ዓለም አቀፍ ብራንዶች ጥቂቶቹ ናቸው። በግብርና ውጤቶቿ ወይን፣ ኦሊቭ ኦይል እና በጣሳ የታሸጉ ዓሳዎችን በማምረት ትታወቃለች። ፖርቹጋል ዓለማችን ላይ ለጫማ መስሪያ፣ ቦርሳ፣ ለስፖርት ትጥቆችና ለወለል ንጣፍ መስሪያነት የሚያገለግል ኮርክ የተባለ ተፈጥሯዊ የዛፍ ቅርፊት በማምረት ዓለምን ትመራለች። ፖርቹጋል ውስጥ በአንዳንድ ዓመታትና ወራት ሀገሪቱ 70 ከመቶ የኤሌክትሪክ ኃይል የምታገኘው ከታዳሽ ኃይል ነው። ጊዜውን ዝቅ እናድርገው ካልንም በአንዳንድ ቀናት ሀገሪቱ 100 ከመቶ የታዳሽ ኃይልን ትጠቀማለች። በዚህም ከአውሮፓ ቀዳሚ ከሚባሉ ሀገራት አንዷ ያደርጋታል። በፖርቹጋል ጥቅም ሳይሰጥ የሚያልፍና የሚጣል ነገር የለም። ንፋስ፣ ፀሐይ፣ ውሃም ሆነ የውቅያኖስ ማዕበል ለፖርቹጋል ኃይል ያመነጫሉ።
በዚህም በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ማትረፍ ችላለች። በእነዚህና በሌሎች የገቢ አማራጮች ሀገሪቱ በዓመት ከ340 ቢሊዮን ዶላር በላይ ገቢ ታገኛለች። በፖርቹጋል ታሪክ ከ2010 እስከ 2014 ሀገሪቱ ከፍተኛ የሆነ ኢኮኖሚ ቀውስ ውስጥ የነበረችበት፣ የዜጎች ስራ አጥነትና ድህነት በከፍተኛ ሁኔታ የጨመረበት፣ በኪሳራና በብድር የታሰረችበት ጊዜ ነበር። ዕድሜ ለአውሮፓ ህብረት፣ ለአውሮፓ ማዕከላዊ ባንክና IMF ይሁንና ያንን አስቸጋሪ ጊዜ አልፋ ዛሬ ላይ የተረጋጋ ኢኮኖሚ መመስረት ችላለች። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።